ሰላም እንዴት ናችሁ? ተወዳጅ ቤኩማ እባላለሁኝ። ድንቅ ቲቪ ላይ ተገናኝተናል። አስኪ ሚ ኤኒቲንግ ላይ ኤኒቲንግ ላይ ተገናኝተናል። ከእናንተ የመጡትን ጥያቄዎች ለመመለስ እዚህ ተገናኝቻለሁ። ብዙ ጥያቄዎች አሉ፣ እነሱን እመልሳለሁኝ። አብራችሁን ቆዩ። ይመቻችሁ። የመጀመሪያው who inspires you? እኔ ኢንስፓየር ያደረገኝ መጀመሪያ እውነት ለመናገር አሁን ላለሁበት ነገር እገባበታለሁ ብዬ አስቤበት አላቅም ነበረ። ግን ሰንበት ትምህርት ቤት ማር ነበርና ኤርሚያስ የሚባል አንድ ወጣት ነበረ። ቁጭ ብለን መስራት አለበት ሰራለስ ሲለኝ ምን እንደማረግ ምን እንደሚሆን አላቅም ነበር። ግን አስጀመረኝ እሱ። ትወናን እዛ ነው የጀመርኩት ሰንበት ትምህርት ቤት ውስጥና ኢንስፓየር ያደረገኝ እሱ ነው ለመጀመሪያ ጊዜ። ከዛ በኋላ ግን በአርት ውስጥ ያሉ ሰዎች በጣም ኢንስፓየር የሚያደርጉኝ ሰዎች አሉ። እነሱ ኢንስፓየር እያደረጉኝ እስካሁን አለው ማለት ነውና ወደሚቀጥለው ስንሄድ እኔ ጻፈው ልጅ አውቀዋለሁ። የፍቅር እይታው ይላል። እሺ ፍቅር ላይ ያለኝ እይታ መግባባት፣ ከዛ በኋላ አንደርስታንዲንግ ነው ያስባለሁና መግባባት መረዳዳት ኢነሴንስ ሜንታሊ ማለት ነው። እንደዛ የሚኖረው ከሆነ የሚቀጥልም የሚዘልቅም ይመስለኛልና እስከ ትዳር እስከ ምናምን እያለ ይሄዳልና ፍቅር ላይ ያለኝ እይታ ይሄ ነው። የጠየከው ልጅ ግን ላግኝ። ትርፍ ጊዜህም በምን ታሳልፋለህ? ትርፍ ጊዜ የሚባል ላይኖር ይችላል። በእርግጥ ግን ብዙ ጊዜ ከስራ ውጪ ባለኝ ሰዓት ቲያትር በጣም ነው ማየት የምወደው። ቲያትር ያለው አንዳንድ ፖድካስቶች የምሰማቸው ፖድካስቶች አሉ፣ እነሱን እሰማለሁ። ከዛም የምወዳቸው ሾርት ስቶሪ የያዙ መጽሐፎች የምወዳቸው መጽሐፎች አሉ፣ እነሱን አነባለሁ። መሸትሸት ሲል ወክ ማድረግ በጣም ነው የምወደው። ሄድሴት ሰክቶ ሙዚቃ እየሰሙ ወክ ማድረግ ከራስ ጋር ማውራት ነው ብዬ ስለማስብ አይ ቲንክ ትርፍ ጊዜም በዚህ ነው ማሳልፈው። ሌላኛው ጥያቄ እሺ፣ ተወዳጅ ምን አይነት ሰው ነው? ራስን መግለጽ በጣም ከባድ ነው አሁን ላይ። ግን ራሴን ብዬ አስበዋለሁ፣ ነፃ ነኝ። ከሰዎች ጋር ለመግባባት ጊዜ ሊወስድብኝ ቢችልም ግን አንደርስታንዲንግ ላይ ጥሩ ነኝ ብዬ አስባለሁ። ያለሁበትን ሙያ ስራዬን በጣም ነው የምወደው። ሌላ ምንድን ነኝ እኔ? Wait a minute. Who are you? ቲክቶክ እንዴት ጀመርክ? ቲክቶክን የጀመርኩት ድንገት ነው። ፕሮፌሽንም አይደለም ማለት ለቲክቶክ የሚሆን ወይ ለፕላትፎርም የሆነ ነገር መስራት አልነበረም ሐሳቤ። ግን ስራዬን ግን ወይ ደግሞ እኔ ጋር ያለውን ሙያ ግን ያጎለብተዋል ብዬ ስለማስብ ቲክቶክን እንደ ቀልድ ነው የጀመርኩት። ግን በጣም ጥሩ ኢንፍሉዌንስ ያለው ሰው ጋር የሚያገናኝ የሚያወዳጅ ምናምን ነገር ነውና በቀላሉ ነው የጀመርኩት። ኤኒዌይስ ሞመንቱ ከመለስኩት አላውቅም። ኦኬ ወደ ቤቶች ድራማ እንዴት ገባ? ቤቶች ድራማ የገባሁት አንድ ጓደኛዬ ነበርና ከስራ መጥቼ ይሆን አላውቅም፣ ብቻ ቤቶኜ ደውሎ ስክሪን ቴስት አላቸውና እስኪ ስክሪን ቴስቱን ሞክረዋለሁ። ዮኒ ለምን እንደሆነ አላወቅኩም ነበር ስክሪን ቴስቱም እንዳለ። ግን ጓደኛዬ ስላለኝ ልሂድ ብዬ ነበር የሞከርኩት። ከዛ ሳየው ለይበቃል ነበር። እሱኛውም በ3 ዙር 4 ዙር አልፈን ከዛ በኋላ የይበቃልን ገጸ ባህሪ ይዤ ልጫወት ተደረግኩ ማለት ነውና ጥልሽን በዚህ አጋጣሚ በጣም ነው የማመሰግነው። የምንወደውን ገጸ ባህሪ ስለሆነ አምኖብን ስለሰጠኝ፣ ከዛ በኋላ ደግሞ ብዙ ሰው ጋር በጣም የቀረ ገጸ ባህሪ ነው፣ የሚወደድ ገጸ ባህሪ ማለት ነው። እና በዚህ አጋጣሚ አሸም ቆንጆ አድርገህ ስለሰራው እናመሰግናለን። ማለዳ ኮከቦች ስለነበረ ጊዜ ትንሽ ንገረን። የማለዳ ኮከቦች ላይ 2010 ነበረ የተወዳደርኩትኝና ምናልባት የሚገርሙኝ ነገሮች ልንገራችሁ። የመጀመሪያ ጊዜ ማስታወቂያውን የመጀመሪያ 4ኛው ዙር 3 ዓመት ወይ 3 ዙር በጣም ነበር ማየው እና ምንም አይመስለኝም ነበር ተወዳድሬ ምናምን ማለፍ ምናምን የሚለው ነገር ባላስበውም፣ ግን የሆነ ቀን እንደምወዳደር አውቃለሁ። 4ኛው ዙር ላይ ግን ማስታወቂያውን ስሰማ ልቤ በጣም ነበር የሚመታው ምናምን ነገርና ለምን እንደሆነ ሁሌ ነው ግራ የሚገባኝና ስቲልም ሳስበው ስለሚገርመኝ ከዛ ተወዳደርኩኝ። የመጀመሪያውን ውድድር አልፋለሁም ሳይሆን መሞከሬን ነበር የማውቀውና የመጀመሪያውን ዙር ሳልፍ ለሁለተኛው ምን መዘጋጀት እንዳለብኝ የምር እየጨነቀ መጣ። ከዛ ሁለተኛው ላይ 3 እያለ ሲሄድ በቃ ነገሩ በጣም እንደሚከር ገባኝ ማለት ነው። ከዛ ፕሮሰስ እያደረግኩኝ በአክቲንግ በሪሄርሳል በምናምን ብዙ ሰዎች ማወቅ ጀመርኩ፣ ሰዎችን ማግኘት ጀመርኩ፣ የምወዳቸውን ሰዎች በዛ ማግኘት ጀመርኩ ምናምንና ይህን ሁሉ እያደረኩ ሁሉም አፕሪሼት ነው የሚያደርጉኝ። ጥሩ ነገር ነው ያለው፣ በርታ፣ በዚሁ ቀጥል ምናምን ነበር የሚሉኝ እና ከዛ ለፋይናል ደረስን ማለት ነው። ለፋይናል ማለት የመጨረሻው ዙር ስንደርስ ፊልሙን ሰርተን
አጠገቤ የነበረው ልጅ ሁለተኛው የወጣው ካስሽ በጣም ጎበዝ፣ ከዛ በፊት ከነበሩት ሶስተኛ ዙር ላይ ነበርና በጣም የምጠብቃቸው በጣም በቃ ጀግና ብዬ ከማሰባቸው ሰዎች መሃል ነበርና ሶስተኛው ዙር ላይ ትንሽ በሆኑ ነገሮች ፌል አደረገ። አራተኛው ዙር ጋር እኛ ጋር መጣ ማለት ነው እና እስከ መጨረሻው ዙር ከሱ ጋር የነበርኩት እና አምስታችን ተደርድረን ከአንድ እስከ ከስር ነበር ከ5 እስከ 3 ነው መሰለኝ የተነገረ። እንደዛ ተነግሮ እኔና እሱ ብቻ ቀረ ማለት ነው። ሰው በቃ እሱ ነው የሚወጣው ብዬ ደምድም ያለውኝ በእኔ። ከዛ አንደኛ ሲባል የእውነት ነው የደነገጥኩት። ኤክስፔክት አላደረኩም ለመናገር። በጣም ደስ የሚል ጊዜ ነበር። ኤኒዌይስ በጣም ረጅም ነው ነገሮች ውስጥ ያሉት ነገሮች ምናምን፣ ግን አብዛኛዎቹ ነገሮች ደስ በሚሉ ነገሮች ነበር ያለፉት። ማላ ኮከቦች በዚህ ነበር ያለፉት። Do you have a celebrity crush? እውነት ለመናገር የለኝም። ከሴት ልጅ የምትወደው ነገር ከሴት ልጅ የምወደው በጣም ነፃ የምትሆን ሴት ደስ ይለኛል። ራሷን የምታውቅ ጎበዝ፣ ፕሮቴክት የምታደርግ ራሷን፣ እንደዚህ አይነት ሴት ደስ ይለኛል። ስለዚህ ደስ ይለኛል። መቼ ማግባት ሀሳብ አለ? ለካ እንደዚህ ይጠየቃል። እግዚአብሔር ሲፈቅድ ነው። ትወናህን በጣም ነው የምወደው፣ በርታ ይላል። በጣም ነው የማመሰግነው። ምንም አይባልም። በጣም ቴንክ ዩ እናት። who is your best friend? ምናልባት ቲክቶክ ላይ ታዩታላችሁ። አብሮን የሚሰራ ልጅ አለ፣ ሙልጌታ ዘሚካኤል ታውቁታላችሁ። የኔ ቤስት ፍሬንድ እሱ ነው። Do you have a girlfriend? እቺም ጥያቄ ትለፈኝ። እሺ your favorite movie? የመጀመሪያው አክሪሞኒ የሚል ፊልም አለ፣ የታይለር ፔሪ ሙቪ ማለት ነው። እና በጣም እሱም ፊልም በጣም ነው የምወደው። ከዛ ደግሞ በቅርብ ደግሞ ያየሁት ብዙ ሰው አይቶታል፣ ግን እኔ በቅርብ ነው ያየሁት፣ ፓራሳይትን አይቼው በጣም ተደምሜያለሁ። እንደዚህ አይነት ትዊስት ፕሎት ትዊስት ሲደረግ በጣም ነው የምወደው እና ሁለቱን ማይ ፌቨራይት ሙቪዎች ናቸው። What are the 3 words that describe you best? ከባድ ነው። ምን አለ? እሺ ነፃ፣ ግልጽ፣ ከዛ ደግሞ ስራውን የሚወድ። 3 አልሞላ? 3 ሞልቷል። ትወና እንዴት ነው እንደዚህ የሚዋጣልህ? እኔ አላውቅም ማለት አሁን እኔ የሚሰማኝን ነው የምሰራው። ገና እንደሚቀረኝም አውቃለሁ። ብዙ መስራት የምፈልጋቸው ነገሮች እንዳሉ አውቃለሁ። ግን እንደዚህ እንደሚዋጣልህ ከተባልኩ እግዚአብሔር ይስጥልኝ። እንግዲህ እግዚአብሔር ይመስገን እና አመሰግናለሁ። ይሄ ጥያቄ አይመስለኝም፣ አፕሪሺዬሽን ነው። በጣም ነው የማመሰግነው። በጣም What makes you happiest in life? እውነት ለመናገር እዚህ ሙያ ውስጥ መሆኔን በጣም ነው የምወደው። ሰው እየሰራ የሚደሰትበት ሙያ ቢኖር እንደኔ የፊልም ሙያ ነው። ፊልም ውስጥ ያለውን ነገር በሙሉ የሚሰራ ሰው በሙሉ ይመስለኛል። ብዙ ጊዜ የምትሰማው ሙዚቃ የማን ነው? ዳዊት ጽጌ በእኛ ጊዜ ያለ ሙዚቀኛ ስለሆነና በጣም ስለሚችል በጣም ፋኑ ነኝ በዚህ አጋጣሚ። ከዛ ደግሞ የነ ማስተዋል በጣም ነው የምወደው። አልበሙ በጣም ቆንጆ አልበም ነበር። ከበፊቶቹ ደግሞ ነዋይን በጣም ነው የምወደው እና ብዙ ጊዜ ግን የምሰማው ዳዊት ጽጌ። ኦኬ፣ በህይወት የማትረሳው ጊዜ መቼ ነው? በህይወት የማረሳው ጊዜ ማለዳ ኮከቦችን ያሸነፉ ቀን። ተወዳጅ ቤኩማ የማለዳ ኮከቦች 2010 የማለዳ ኮከቦች አረሳት። እንደዚህ ተብሎ ሲጠራ የነበረኝ ድንጋጤና ስሜት የሚገርም ነበርና በህይወቴ የማረሳው ቀን እሱ ነው። ከቲያትርና ከፊልም ሁለቱም ሚዛን ላይ ቢቀርቡ ሁለቱም በየራሳቸው ክብደት አላቸው። ግን የግድ ነው መምረጥ አለብህ ከተባልኩ ግን ቲያትር በጣም ከባድ የብዙ ነገር ውህድ ስለሆነ ማለት ነው። እንደ ተዋናይ ብዙ ነገርና ይዞ ስቴጅ ላይ መቆም ከባድ ስለሆነ እና ቲያትር ለኔ ይመስለኛል። ወደፊት ምን እንጠብቅ? እግዚአብሔር ቢፈቅድ ቢረዳንና ብንኖር ያው አርት ውስጥ እስካለሁኝ ድረስ ሁሉም የራሱን አሻራ ጥሎ ያልፋል። የሆነ ነገር ማድረግ ይፈልጋል። ሁልጊዜ ኢማጂን ማድረጋቸው ነገሮች አሉ። ስፔሻሊ የሆሊውድንም ሲኒማ ስናይ የሳውዝ ኢንዲያ ሙቪዎችንም ምናምን ስናይ ከየት ወዴት እንደመጡ ስለምናቅ እኔም በገባኝ መንገድ የኢትዮጵያን ሲኒማ በሆነ መንገድ በገባኝ መንገድ ለማሳደግ አስባለሁና አዳዲስ ስራዎች ይኖሩናል ወደፊት። አሁን እንደዚህ ነው ማለት ብዙም አስፈላጊ ላይሆን ይችላልና ግን በጣም ቆንጆ በጣም ደስ የሚል የምትወዱትን ስራ ይዘን እንመጣለን ብዬ አስባለሁ ከእግዚአብሔር ጋርና ይፍቀድ እንኑር። which is your TikTok video viral? አሁን ለማስታወስ ያህል ለምሳሌ ሚውዚክ ሪቪው ሰራ ነበር። ሚውዚክ ሪቪው የምሰራበት ሰዓት ላይ ስፔሻሊ የሐመልማል ሙዚቃ በጣም ብዙ ሰው ጋር ደርሶ ነበረ።
አሁን አክቲንግ በምንሰራበት ሰዓት ደግሞ አሉ በጣም ብዙ ይወጡና ስፔሻሊ ከአዩ ጋር የፊልም አሁን በዚህኛው ደግሞ ፊልም ሪቪው ስንሰራ የሪቮሉሽነሪ ሮድ በጣም አግሬሲቭ የሆነ ባልና ሚስት ናቸው ምናምን አይታችሁታል ፊልም ብዬ አስባለሁ። ቲክቶክም የሰራነውን ቪዲዮ አይታችሁታል ብዬ አስባለሁና እሱኛው ትንሽ የተሻለ እይታ አለው። እኔም ስለምወደው ነው መሰለኝና ከበፊቱና ካሁኑ እነዚህ ሁለቱ ጥሩ ናቸው ብዬ አስባለሁ። ይሄን ጥያቄ እኔ እንዴት ወይ ተጽፊው ይሄ ጥያቄ እኔ አሁን ብለው እንዴት እንደሚነበብ አላውቅም። ለምሳሌ አሁን እንደዚህ ባረገው ይታያችኋል? አይታይማ። ቆንጆ ነህ ይላል። አመሰግናለሁ በጣም። አንድ ሰው ጎበዝ ተዋናይ ለመሆን ምን ማድረግ አለበት? ሁለት ነገር አለ። የመጀመሪያው እኔ ተማርኳቸው አለማየሁ ታደሰና ጋይ ስዩም ተፈራ ማለዳ ኮከቦች ስንወዳደር ብዙ ጊዜ የሚሏት ነገር ስለነበረሽ ማለት ነው። አንድ ተዋናይ ጎበዝ አዳማጭ መሆን አለበት ይሉ ነበር በተደጋጋሚ ማለት ነው። አዳማጭ መሆን አለበት ማለት አጠገቡ ያለውን ተዋናይም ዳይሬክተሩንም ቢችል ደራሲውንም ማዳመጥ አለበት ይባላል እና ጥሩ ጆሮ ኖሮት ደግሞ ሰውነቱ ሊቀበል የሚችል ተዋናይ ፊዚካሊ ምናምን ብዙ ነገሮችን ስቴብል ማድረግ የሚችል ተዋናይ መሆን ይገባዋል ብለው ሲያወሩ ስለምሰማ ብዙ ጊዜ አሌክስ ነው ይሄንን የሚለውና ከሱ ይነሱጃለሁ። ከዛ ደግሞ ጋይ ስዩም ምን ይሉናል? አንድ ተዋናይ የሚችለው ነው መስራት ያለበት የሚችለውን ያህል። ለምሳሌ ተጨንቆ የሚሰራ ተዋናይ ተመልካችንም ያስጨንቃል። ከአቅሙ በላይ እንዴት ነው አክት ለማድረግ ከአቅሙ በላይ የሚሄድ ከሆነም እሱም የተዋናይ አንድ ድክመቱ ነው እና ምሳሌ እንደውም ሰጥተው ነበር። አንድ የተዘረጋ ጠረጴዛ ላይ ቆሎ በበትንና ሙሉን ጠረጴዛውን ቆሎ ኖሮ እዛ ውስጥ እስቲ መተህ ና ቆሎ ስጠኝ ብለህ ምን ያህል ነው የምትሰጠኝ አሉ። ከዛ የእጅህን የፍኝህን ያህል ዘግነ ነው የምትወስደውና የምትሰጠኝ። ስለዚህ አንተም የአቅምህን ነው ዘግነ ለተዋናዩ ማስረከብ ነው ለተመልካች ማስረከብ ያለብህ። የጉብዝናዎቹ ልኬቶች እነዚህ ናቸው ብዬ አስባለሁ ብለውኝ ስለመጣሁና በዛ መንገድ ነው እየተመራው ስለሆነ። ወደፊት ከማን ጋር ብትሰራ ደስ ይላል? ኦኬ ከወንድ የኔ ፌቨራይት አክተር አንደኛው ሽመልስ አበራ ነበረ። ከሽሜ ጋር ሰርቻለሁ። አሁን ደግሞ ግሩሜን በጣም ነው የምወደው። በጣም እሱ ራሱ ሌላ ብቻውን ሌሰን የሆነ ሰውዬ ነውና ከግሩሜ ጋር መስራት ትፈልጋለሁ። ከሴት ሙሉዓለም ታደሰን በጣም ነው የምወዳት። በጣም ከሷ ጋርም ቢሆን ደስ ይለኛል። ከዛ ደግሞ አሁን ወደዚህ ከቅርቦቹ ደግሞ እነ ሰላም ተስፋ ያሉ እድለ ወርቅ ጣሰውን በጣም ነው የምወዳት። በጣም ጎበዝ ተዋናይ ነች። በጣም አሉ ደግሞ ከስርም እንደዚህ እየመጡ ያሉ ተዋናዮች በጣም በራሴ በጣም የምገረምባቸው ማለት ነውና ግን ከትላልቆቹ ከነዚህ ሰዎች ጋር ብሰራ በጣም ደስ ይለኛል። ሰዎች በምን እንዲያስታውሱ ትፈልጋለህ? ብዙ ሰው ሊማርብኝ የሚችል አይነት ተዋናይ ብሆን ደስ ይለኛል። ሰው አይቶ ጥሩ ነገር አለው ብሎ ሊማርብኝ የሚችል ተዋናይ ብሆን ደስ ይለኛልና በዚህ መንገድ ቢያስታውሱኝ ደስ ይለኛል። የመጨረሻ ጥያቄ ከሰራሃቸው ካራክተር የማትረሳው? ከማለዳ እንደወጣን ያኔ በዛ ኤጅ የገባንን ነገር የሰራ ነው ጅልጥ የሚል ፊልም ነበረንና ብዙ ሰው በጣም የወደደው ፊልም ማለት ነው። ስማ እኔ ምን ነው ጡጦ ጣቢ የሚመስለው? ንገረኝ፣ እኔ ጡጦ ጣቢ እመስላለሁ? እሱኛው ካራክተር መቼም አልረሳውም። እሺ እንግዲህ ከእናንተ የመጡትን ጥያቄዎች ድንቅ ቲቪ ላይ ቀርቤ አስኪ ሚ ኤኒቲንግ ላይ ተገናኝተን መልሻለሁ ብዬ አስባለሁ። ያልመለስኳቸውን ጥያቄዎች የማይመለሱ ስለሆነ ለማንኛውም በጣም ነው የማመሰግነው። አሪፍ ጊዜ ነበረን ብዬ አስባለሁ። አይ ሆፕ እናንተም ትወዱታላችሁ። ጥሩ ነገር አለው እና ድንቅ ቲቪዎች አክብራችሁ ስለጠራችሁ በጣም ነው የማመሰግነው። ይመቻችሁ።